ወደ ነው የምትወጣው? ውጣልኝ! አልታገስኩም እንዳልታገስኩኝ ስማ አልታገስኩም አርፈህ ትቀመጣለህ የወለድሽው ልጅ ከሹፌሩ ምን ከሹፌሩ የወለድሽው ልጅ አንቺ ውሻ ቆይ ተነሺ ቁጭ በይ እዛጋውኝ ተነሺ እዛጋው ቁጭ በይ ቁጭ ተነሺ ከማጎንሽ ሲነካ እንዴት እንደምትሆኚ ቁጭ በይ አሁን ልጅቷ የምታርግ ቁጭ አርፈሽ ቁጭ በይ እገልሻለሁ እሺ ቁጭ በይ እዚህ ቤት በሰላም አትወጭም እናገኛት ነው እና በነገራችን ላይ ደግሞ ሶፊ ማሁን በጥሩ ጤንነት ላይ ይገኛል ምንድነው ገባ እውነቱን ነው ልጅ አይደለም ወይ ማለት ታላቅ የምስራች ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። በጣም አስደንጋጭ ዜና ላይ ነው ያለሁት። ሶፊን መርዘውታል በመድኃኒት ብለውኝ አሁን እሱ ጋር እየሄድኩ ነው። ወደ እሱ ጋር ፈጥኜ መድረስ አለብኝ። ስለዚህ ተሰማይ የተበረዘው እኮ ወንድሜ ነው። ተሰማያለሽ? ስሚ ካንቺ ጋር መላፋት እንትን ማለት እንትን የለኝም። ስለዚህ በስነ ስርዓት የምትወሪኝ ከሆነ አውሪኝ። መጀመሪያ እኛ ቤት ሰራ የነበረችው ሰራተኛ ቡርቴን እሷ እንድትወጣ አድርጋ በሷ እግር የተተካችው እሷ ያለችበት ቦታ አካባቢ ስለተገኘ በዛ በተጠቆምነው መሰረት ወደ እሷ ጋር መተን ያለነው እንጂ 30 ሺህ እና 40 ሺህ ብር የሚከፈልሽ ሰራተኛ ነበርሽ። ምን ልታረጊ ነው 3 ሺህ እና 4 ሺህ ብር ፍለጋኛ ቤት የመጣሽ? ሂጂ ቁጭ ሂጂ። አንቺ እንዴት እሱ ይዘሽ ቤት መጣሽ? ቁጭ ሂጂ። አልቀመጥም። ተቀመጭ ሂጂ። እያየሁሽ እኮ ነው። ሂጂ ቁጭ በይ። እንዴት ከዚህ ቤት ሰው ይዘሽ መጣልሽ? መልሽልኝ። ዝም ብትይ ሆነሽ ነው። ቁጭ በይ። አንቺ እኮ ነው እያናገርኩሽ ያለሁት። ቁጭ በይ። በህይወትሽ እንደፈረሽ ወቂ። እሺ ባለቤት ሆነች። በህይወትሽ ነው የፈረድሽ። ቁጭ በይ። እሱ ያለ መሆኑን አውቀሽ ነው ይዘሽ እሺ ቁጭ አሁን ቁጭ አንቺ ቁጭ ቁጭ ተረጋጊ። መጀመሪያ ሰማያለሽ? ስንት ነገር አውርተን አንቺ እንዴት ተረጋጊ መጀመሪያ። ለምንድን ነው የማትመልሽልኝ? ዝም አልሽ እኮ። ሰማሽኝ? ተረጋጊ መጀመሪያ። ምንድን ነው ቆይሽ? ምኑ ነው? እሷስ ማናት? ምንድን ነው ሰው ሰብስበሽ ቤት የለሽ ነው የመጣሽ ማለት? ምን አማራጭ የለኝም ማለት? ቆይ እሷ ምንድን ናት? እሱንስ ለምንድን ነው ይዘሽብኝ የመጣሽ? የምንስ ካሜራ ነው የሚያዩት ያለው? ቁጭ ወደ ካሜራው እንዳትጠጊ። ምንድን ነው አንተ? አትወሪኝ ካሜራው። ምንድን ነው ቤቴ ድረስ መጣችሁ? ወንጀል እኮ ነው። ቁጭ ገና ወንጀል ፈቃዴ ነው የገባችሁት። ቁጭ በይ። ወንጀል የትኛው እንደሆነ ትናገሪያታለሽ። ወንጀል ትላለች። ትከፍያለሽ፣ ለስራሽ ሁሉ ትከፍያለሽ። ወንጀል የለም መሆኑን አውቀሽ ነው የመጣሽ ነው ወይ? ማን የሌለው ባለቤት ምንድን ነው እየሰራሽ ያለሽ? አስረጅኝ እስኪ። ስሚ ቆይ እኔን ስትይ ለምን ደነገጥሽ? ምን ትሰራለህ? ቆይ ቤቴ እኔን ስትይ ለምን ደነገጥሽ? አልደነገጥኩም።
በዘፈቀደ ሰው ይዛብኝ የምትመጣው እንዴ? እና ላንቺ ነግረንሽ ልንመጣ ነው ብለን ነው መምጣት የነበረብን። ግዴታ ነው እንዴ? ቤት ድረስ እኮ ነው የመጣችሁት። ምን ነው እንትን አሁን እሺ፣ የት ነው የምትተዋወቁት ከሷ ጋር? የት ነው የምታውቂያት? አውቃታለሁ። በቃ የት ነው የምታውቂያት? በቃ አውቃታለሁ። እንዴ ለእናንተ ስራ የምትሰራላችሁ ነች አይደል? ምን ስራ ነው የምትሰራልኝ? ምንም የእናንተ ጭምልቅልቅ ያለ ስራ። ወንድሜ ተሳስተሃል። ወይ ለኔም ባለቤት ነች አይደል? አሁን ነኝ። ምንድነው ችግር አለ? አይ አንቺ ራሱ ማንሽ? ምን ትሰሪያለሽ? እኔን አታውቂኝም እኮ ባለቤቴ ምን ትሰሪያለሽ? አላውቅሽም አይደል? ለምን መጣሽ እኮ? አሁን ታውቂኛለሽ። አሁን በደንብ ታውቂኛለሽ። ምንድነው እያደረጋችሁት ያላችሁት? እሷን በደንብ የምታውቂያት ከሆነ ደግሞ እኔንም አውቃታለሁ። እኔም እኮ የማውቃት ከሷ ቤት ተቀጥራ ስለምታውቅ ህዝብ በፊት ረጃ ስለማውቅ ነው የማውቃት። ልንገርሽ አይደል? ነገሩ ለሰው ደግ ማድረግ ይሄ ነው። አንቺም ስለዚህ ጉዳይ ታውቂያለሽ ማለት ነው። ሰው ቤት ስለመቀጠሩ አንቺ በደንብ ታውቂያለሽ ማለት ነው። መቀጠሯ ሳይሆን ሰራተኛ እንደሆነች አውቃለሁ። በቃ አይደለ? እንደምትሰራና ምን እንደሚሆነው አሁን ላይ አየሽ፣ አሁን አንቺ ጋር ብዙ የምናገኘው መረጃ አለ። ከዚህ ጀርባ እቅዱንም አውጪ ውስጥ እቅድ ሲያወጡ አንቺም አለሽበት። ይቅርታ ወንድም፣ ስለምን እቅድ እንደምታወራ ማለት እቺ ልጅ አሁን እኛ የምናውቃት ሆቴልና ቱሪዝም ተምራ ቆንጆ ሆቴል ውስጥ ተቀጥራ እየሰራች 20,000 30,000 እንደምትበላ ነው እኛ የምናውቃት። አሁን ግን በቤት ሰራተኝነት አልሽ። አሁን ነው ለመጀመሪያ ጊዜ የቤት ሰራተኛ ሆነ የገባችው፣ እሱንም የራሷን ስራ ለመፈጸም። የምን ስራ ነው የምትፈጽመው? እሱ አንቺ ንገሪኝ እስኪ። ምን ነው የምነግራችሁ? አንቺ ንገሪኝ እስኪ። ምን ነው የማውቀው? አንቺ እንዴ እናንተ አስተባብራችሁ ከዛ ቤት ላይ እንደወጣ ያደረጋችሁ። የምን ቤት ነው? ስለምን ቤት እንደምታወሪ እኮ ነው ያላውቅም። እኔን አስወጣችሁ እሷን አስገባችሁ። የምን ቤት ነው? እሺ የት ነው አንቺ? ስሚ፣ ምንድነው አንቺ የሚያወሩት? ይኸውልሽ ብዙ ነገር እኔ አንቺ ስላገዝኩሽ እንደዚህ ነው ወለተ ሰምተሽኛል። ምንድነው የምሰማው? እሷን ብትሆን ያንቺን ባለቤት ፍራቻ ይቅርታ የኔ ባለቤት ሁሉን ነገር ሚስጥር ደብቃ በስንት በመከራ ነው ያወጣችው እኮ። የምን ሚስጥር? ምንድነው አንቺ ባለሽ ከጀርባ የሚሰራውን ነገር ምንም ነገር አታውቂም። የምን ስራ ነው እንዴ? ስራው እንደሚሰራው አውቃለሁ። ከዛ ውጭ ምን አይነት ስራ ነው የሚሰራው? በቃ የራሱን ድርጅት ከፍቶ ነው የሚሰራው። የራሱን ድርጅት በሰው ላበሰው ገንዘብ አይደለ? ስለምትለው ሰው እርግጠኛ ነህ? አሁን ለሷ ምን ያህል እንደከፈላት ብር ገንዘብ ለሷ በቤት ሰራተኝነት ተቀጥራ የራሷን መጥፎ ነገር እነሱ ስር ያሏትን ለመስራት ቤት አሳስተሽ አምጥሻቸው ከሆነ እባክሽ ንገሪያቸው እንዲወጡ። ለምን ትዋሻለሽ? አሁን ምን ነው የማዋሸው? አውቅቷል አልኩሽ እኮ። እኔም ተናገርኩሽ። ምንድን ነው የሚያበቃው? አሁን ወደ ኋላ ምንም መመለስ ምንድን ነው? እኔ አንቺን ከመርዳት ውጭ ሌላ ያደረግሽ ነገር አለ? ስለምን ነገር ነው እያወራሽ ያለሽ? የምታውቂያቸውን ሁሉንም አልገባኝም። ምንድን ነው ስለ አቶ ሶፊ ጉዳይ? የምን ሶፊ ነው? አሁን ሁለታችሁን ፊት ለፊት ስትገናኙ ተፋጠጣችሁ። እንዴት ደስ ይላል! አንቺ ለመደበቅ እሷ ደግሞ አንቺን ልታወጣጣ። ቅድም እኔ እሷን ላወጣጣ፣ እሷ ለመደበቅ እሷ ደግሞ እሷን ልታወጣጣ። ስለምትሉት ነገር ነው ያለው። አሁን ደግሞ እሷ ተራዋን ደግሞ አንቺን ልታወጣጣ። ለምን ትዋሻለሽ? ምንድነው የማዋሻው? አንቺ እኔ አንቺን ከረዳሁት ሌላ ምን አደረኩ? እኔ ከሷ ጋር አንቺ ከመርዳት ውጭ ምን አደረኩ? ምንድነው የረዳሻል? ለምሳሌ ምንድነው የረዳሻል? አግዛታለሁ እንዴ? ምን ያገሻል? ገንዘብም ቢሆን አግዛታለሁ እኮ በገንዘብ አይደለ ያልሆነ ነገር እንድትሰራላችሁ። ለምን የምታሳዝንሽ እንዴ? ሰው አይደለም ሰው መርዳት ምንድነው እንዴ? ደሞዝተኛ እኮ ነች። 20,000 ብር 30,000 ብር የምትበላ ደሞዝተኛ ነች እኮ። ምንድነው የምታሳዝንሽ? ዋሽታኝ ከሆነ እንጃ እኔ ብቻ እንደተራበችና ገንዘብ ታውቂያለሽ። አንቺም ምንድነው የማውቀው? አትዋሽ። በስመ አብ 20 እና 30 ለአንቺ ምንም ናት እያልሽኝ ነው። እኔን እንደ እህትሽና እንደ ጓደኛሽ ሆነሽ እንትን ያልሽ ለምን ትዋሻለሽ? በቃ አሁን ትክክለኛ ነገሩን ንገሪኝ። ምንድነው ልንገራችሁ? ስለምንድን እያወራችሁ እንደሆነ እራሱ እየገባኝ አይደለም። ስለ አቶ በላይነህ ባለቤትሽ። ባለቤት ምን ሆነ? ስለሱ ስለምታውቂው ያደረገ የት አግኝተህ ነው? እስኪ ያገናኘን። የለም ጀመር ለስራ ወጥቷል። የለም እዚህ ሀገር። ወዴት ነው የወጣው ለስራ? የለም በቃ አልኳችሁ። ወዴት ወጣ ለስራ? ሰሙኛላችሁ። እሱን ፈልጋችሁ መጣችሁ ከሆነ የለም፣ በሚመጣበት ሰዓት ተመለሱ። በቃ ውጡልኝ ቤት። ታይ አይ አለ ትናንትና ተደውለናል። ታውሽ ይቅርታ። ከሱ ጋር ደግሞ ምን አደዋወለሽ? ምን አላችሁ እሱ ጋር ጉዳይ? ለምንድነው እውነቱን እንትን ማለት? የምን እውነት ነው? አንቺ ልጅ ምንድነው ችግርሽ? ስለምን እውነት ነው እያወራሽ ያለሽ? በቃ ተው። በላይነህ ባለቤትሽ እዚሁ ነው ያሉት። የለም አልኩሽ። ከኔ በላይ አንቺ አትነግሪኝም? እሺ በቃ አትነግሪኝም? ኃይል እንድትጠቀም እያስገበርሽ ነው። ወንድም ስለምታወራው ነገር እኮ
እየገባኝ አይደለም። እሷ ላይ ተጠቀምኩበትን ኃይል አንቺ ላይ ልትጠቀም ነው። ይቅርታ ቤቴ ድረስ እኮ ሳታስፈቅዱኝ ነው የገባችሁት። አዎ ሳናስፈቅድሽ እኮ ፖሊስ ከመጥራቴ በፊት አንቺ እኛን ፈቃድ ሳትጠይቂ የሰው እኛ ጋር ገብቶ እንዲመርዝ አድርገሽ የለ እንዴ? እንኳን ይሄ ሌላው ተራ ይቅርና ምንድነው ሰው መረዘሽ ነው? ቤት ተሳስታችኋል፣ እባካችሁ ውጡልኝ። ተባብራችሁ ነው የመረዛችሁ። የምን ተባብራችሁ ነው የምትይው አንቺ ልጅ? ሶፊን መረዛችሁታል እንዴ? ሶፊ ስለምትይው ሰው ያላውቅም። ለምንድን ነው እኔን ጠይቀኝ? እሺ እኔን ሳታውቂኝም? እሷን ታውቂያታለሽ? አውቃታለሁ። እሷን እኮ በምን እንደማውቃት ነገርኩሽ። እኔንም አላውቅህም በይኛ። እንዴ ስታይ ደንግጠሻል። ባውቅስ ይሄንን ለምን ይዘሽው መጣሻልሽ? ባውቅስ ይኸውልሽ አንቺ ላታውቂኝ ትችይ ይሆናል። ያለ ቤት ግን ያውቀኛል፣ በደንብ ነው ጠንቅቆ የሚያውቀኝ። ኧረ እባክሽ እኔ አላውቅም። እንግዲህ ስለምን ጉዳይ ባለቤቴ ጋር እንዳላችሁ አላውቅም። እንዴ ስለምን ጉዳይ አላውቅም። ያውቀኛል እያለችኝ እኮ ነው ያለች። ይኸውልሽ በደንብ ታውቂያለሽ። አንቺ ባታውቂኝ ማለት ባለቤትሽ ግን በደንብ ነው የሚያውቀኝ ስላለው ነገር፣ እያንዳንዱ ነገር ማለት ነው። እኔም በቤተሰብ መጥቶ አስፈራርቶኝ አንቺ ውጭና እሷ ትግባቡ ቤት ሰራተኛ ይቅርታ ስምታወሪኝ የተሳሳች ነው። ስሚኝ፣ አስፈራርቶኝ የሚለውን ነገር አስወግድ። ስሚኝ፣ ትሰሚኛለሽ? ልንገርሽ፣ ስሚኝ። አሁን ሰዓቴን እየተሻማሽብኝ ነው። ሰዓቴን እኔም ስራዬን ትቼ መሰለኝ እያወራኋችሁ ያለው። ስራሽን ተሻርለ አንድ ነገር ልንገርሽ፣ ስሚ። ስላንቺም ሆነ ስለ ባለቤትሽ እያንዳንዱን መረጃ አውቃለሁ። ባለቤትሽም ከክፍለ ሀገር ወጥቷል ያልሽው አልወጣም፣ እዚሁ ነው ያለው። የለም እዚሁ ነው ያለው። ለምን ከዚህ ካላታመጣ? ከአንድ ቀን በፊት ከሷ ጋር ተደዋውሏል። እሷ ውሸታም ናት አልኩህ እኮ። ትሰሚኛለሽ? ስለሷ ውሸት አይደለም የምልሻለሁ። ስለሷ አይደለም እየወረ ስላንቺና ስለ ባለቤትሽ። አንቺም ባለቤትሽ ምን ያህል እጃችሁ ረዝሞ ምን ያህል ቆሻሻ ነገር ውስጥ እንዳላችሁ አውቃለሁ። አንቺም ተባባሪ እንደሆንሽ ሰምተሽኛል? እየሰማሁ ነው። አሁን ትነግሪኛለሽ አትነግሪኝም? የለም አልኩህ እኮ። ወጥቷል። የለም ማለት በቃ ውጭ ሀገር ነው ያለ። እዚህ የለም እንዴ? ትናንትና ወጥቷል። በቃ ትናንትና ከመውጣቱ በፊት ደውሎላት ሊሆን ይችላል። አሁን ትዕግስቴን እያስጨረሽኝ ነው። እኔም እኮ ሰምተሽኛል? እያወራኋቸው ያለሁት ስለዚህ የሚሆነው የሚፈጠረው አንቺ ላይ ሳይፈጠር በፊት ብትናገር ይሻላል። ምንም የምናገረው ነገር የለኝም። እውነታውን ነው የነገርኩህ። ካላመንከኝ መፈለግም ምንም ማለትም ትችላለህ። በቃ አሁን አንቺ እዚህ ቤት ውስጥ አሁን እንዳስፈልገው ነው የምትፈልጊው አይደለ? እዚህ ቤት ውስጥ እኮ እንደሌለ ይኸው መልክሽ ሁሉ ነገር ያስታውቃል። አሁን ያለበትን ቦታ ንገሪኝ፣ እኛ ያለበት ቦታ እንሂድ፣ ባለቤትሽ እናገኘው፣ እናውራው። የለም እዚህ ቤት የለም። የለም ይኸው እየፈለጉት እያዩት እኮ ነው። በቃ አይደለ? ምን ሆነሻል? ኧረ ተው። የለም ከፊቷ እኮ ከመልኩ ያስታውቃል እዚህ ቤት ውስጥ እንደሌለ። አሁን እሺ ንገሪኝ፣ የት ነው ልናገኘው የምንችለው? አሁን ትዕግስቴ እያለቀ ነው። ትዕግስቴ እያለቀ ነው። ይለቃ እኔን ያገባኛል። የለም ካልኩ የለም ነው እንዴ? ካለ ለምን ይዛችሁ አትመጡ? እርግጠኛ ነሽ? አዎ እርግጠኛ ነኝ። ከዚህ ሀገር ወጥቷል። አለማመን ትችላለህ። ወጥቷል እሱ በሌለበት። ስለዚህ ማያደርግላችሁ ብትወጡ ይሻላል። ምንድን ከዚህ ቤት የምንወጣው የምንፈልገው መረጃ ስናገኝ ብቻ ነው። ሰማያለሽ? ሰማሽ? መረጃ ደግሞ እኔ ሰጥቻለሁ። ከዚህ ውጪ አንቺ ውጣ ብለሽኝ እንደ በግ ተነድቼ አይደለም የምወጣው። የምፈልገው መረጃ እስቲ ቤቴ ሮሽ አስውጭን፣ እስቲ አስውጭን። ከሰው ቤት ነው የገባ እኮ። እስቲ አንቺ ቤቴ እንደ አንቺ ወንጀለኛ እኮ ነሽ። ስለምታወራው ነገር እያወቅህ እኮ ቤትሽ ቢሆን አሁን ይኸውልሽ ምንም ያላደረግሽ ቢሆን ደረትሽን ነፍተሽ አትገቡ ምናምን ብለሽ በቃ እንዴ። አሁንም እኮ አላስገባችሁም፣ በጉልበት ነው የገባችሁት እንዴ። ገፍትራችሁ ነው የገባችሁት። ስለዚህ በጉልበት አንቺ ነፃ ከሆንሽ እኮ ህግ አካል ጋር መደወል ትችላለሽ። አዎ ደውላለሁ። ህግ አካል ጋር ደውለሽ ቤቴ ያልፈለግም እንዴ ሞክሪያ። እስቲ ህግ አካል ጋር ደውይ ሞክሪ። ወንድም ትዕግስቴን አታስጨርሰው። እኔ እንደ ሰው ላስተናግዳችሁ ብዬ ነው ዝም ያልኩት። ከዛ ውጭ ፈርቻችሁም እኮ አላስተናግርሽንም። አሁን እያስተናግርሽን ነው። አላስተናግርሽንም። አላስተናግርሽንም። ገና ስገባ ነኝ ስትይ እንደነገጥሽ። ስሚኝ ስገቢ ነኝ ስትይ እንደነገጥሽ እናሽ በደንብ ጠንቅቀሽ ታውቂያለሽ እኮ። ይሄ ነው ምን ነው የማውቀው። ከባለቤትሽ ጋር ባለቤቴ እና እኔ በሰላም የምንኖር ሰው ነን። ስለምንም ወንጀል የምንሰራም ጉድም አይደለንም። በህይወታችሁ ላይ ግን ደስተኛ ናችሁ? በእናንተ ምክንያት እንደተበላሽ አታውቂም ነው በደንብ ታውቂያለሽ። ስሚ ነገር ለከት ይኖራችሁ። ከባለቤትሽ ጋር ግን በምትኖሩ ኑሮ ደስተኛ ነሽ? አዎ ነኝ። በጣም ደስተኛ ነሽ? አዎ። ኧረ እባክሽ አትመሳይ። የሰው ህይወትን አመሰቃቀላችሁ መኖር ደስታ ነው ወንድሜ። ከሰማይ እኛ የማንም ህይወት አላመሰቃቀልን። አረ በስመ አብ። አንቺ ምን አይነት እንዴ!
አንቺ ሴት እኮ ነሽ። በሆነስ እንዴ እኔ ወንድ ነኝ። ለምንድነው? ስለዚህ ልብሽ እንኳን ትንሽ አይራራም። አንቺ የሰራሽውን ስራ ዝም በይ። እነ ሶፊ ቤት በቃ ዝም በይ። ከዚህ በላይ ልታገሽ አልችልም። ልቀቀኝ። ቁጭ በይ እንዴ ቁጭ በይ። ዝም በይ በቃ ቁጭ በይ። ጭራሽ ቤቴ የማላውቀው ሰው ይዘሽ መጣሽ። አሁን ደግሞ ታወሪያለሽ እኮ። ለምን ትዋሻለሽ? ምን ነው? ተረጋግተሽ አውሪ። ሰማለሽ? ተረጋግተሽ አውሪ። ተረጋግተሽ አውሪ። ተረጋግተሽ አውሪ። ወንጀለኛ እያደረገችኝ እኮ ነው። ተረጋግተሽ ልትወሪ ይሻላል። ነግሬሻለሁ። ዋጋሽን እሰጥሻለሁ። ሰምተሻል? ካሜራውን አስጠፍቼ ረግጬ ነው የምለቅሽ። ሰማሽ? ካሜራውን አስጠፍቼ ረግጬ ነው የምለቅሽ። ምን ብለህ ነው የምትረግጠኝ? ታይ ወንጀለኛ ነሽ ብለህ እየሰደብከኝ እኮ ነው። ወንጀለኛ ነሽ በቤቴ። ወንጀለኛ ነሽ። አሁን ተረጋግተሽ የምትቀመጭ ከሆነ የምታወሪኝ ከሆነ አውሪ። አሁን የምፈልገው መረጃ ስጭኝ። ከቤትሽ እንድንወጣ ከፈለግሽ የምንፈልገው መረጃ ስጭኝ። ባለቤትሽን አምጪው። ባለቤትሽን አምጪው። ባለቤትሽ የት ነው ያለው? ስሚ፣ ከእሷ ጋር አታውሪ። አንቺ ከእሷ ጋር አታውሪ። እኔ ነው አውሪ። ባለቤትሽን አምጪው። ባለቤትሽ ጋር ደውይለትና ጠሪ። እኔ ከምደውልለት አንቺ ደውይለት። አንቺ ደውይለት። ስልክማ ሲደወልለት ያውቃል የማንን ስልክ ማንሳት ምንም ባልሰራው ነገር ባለቤቴን ና ማለትም አልችልም። የለምም አልደውልም። በቃ የምትሰሙኝ ከሆነ ይሄ ነው። አትደውይለትም? አልደውልም። ስለዚህ ሁሉም ሰው እኮ ታውቂያለሽ አይደለ? ሁሉም ሰው ደካማ ጎን አለው አይደለ? እንዴ አለ ነው። ሁሉም ሰው ደካማ ጎን አለው እኮ። እኔና ምን አልኩ? አንቺም ደካማ ጎን አለሽ። ምን ማለት ነው ደካማ ጎን አለሽ ማለት? እንዴ ስለኔ ደካማ ጎን አንተ ምን ይመለከታል? አይመለከትህም እኮ። ደካማ ጎንሽ እኔን አይመለከትም አይደለም። ትንሽ ደካማ ጎን ሁሉም ደካማ ጎን ባሌ ይጨነቅ እንጂ አንተ ምን አስጨነቀ እኮ። ባልሽ ደግሞ ያን ነገር ደካማ ጎንሽን ካወቀና ከደረሰብሽ ታስፈራራኝ የሞከርክ? አላስፈራራሽም። ይሄ ትክክለኛ ነገር ነው የምነግርሽ። የኔን ደካማ ጎን ባሌ ያንቺን ደካማ ጎንሽ ባልሽ ካወቀ በህይወት የመቆየት ጊዜሽ እኔ እንጃ አጠራጣሪ ነው። ምለውን የተረዳኸኝ አይደለም። የኔን ደካማ ጎን ባሌ ብቻ ነው የሚያውቀው እንጂ ማንም አያውቀው። አንታኛለ ደካማ ጎን ስልሽ እንደሱ እኮ አይደለም። ኦኬ ለነገሩ ባልሽ ነው ደካማ ጎን ያለው አንቺ ሳትሆኝ። አልገባኝም። ምን ማለት ነው? ባልሽ ደካማ ይኑረው። ስንኮ ተስማምቼ ነው ያገባሁት። ይመለከታል። አንቺን ንጹህ ሚስት አድርጎ በሰላም በደስታ እያኖረሽ። ይቅርታ እዚህ ላይ ታቆም አይሻልም? ስለምን ያወራ እንደሆነ እየገባኝ አይደለም። እባክህ እየገባሽ አይደለም አይደለ? ምንድነው ቆይ ከኔ የምትፈልገው አንተ? አንቺ ይኸውልሽ መረጃ ስጪኝ ስልሽ እምቢ አልሽ። አሁን ስለ አንቺ መረጃ ደግሞ እኔ የማውቀው ልንገርሻ። ስሚኝ፣ አስጨርሽኝ። ምንድነው ስለኔ የምታውቀው? ስለ አንቺ እንግዲህ አንቺ የወለድሽው ልጅ ከሹፌሩ ምን ከሹፌሩ የወለድሽው ልጅ አንቺ ውሻ አየሻ ደካማ ጎንሽ ሲነካ እንዴት እንደምትሆኚ። ቁጭ በይ። አሁን ልጅቷ የምታርጊ ቁጭ በይ። አርፈሽ ቁጭ በይ። እገልሻለሁ። እሺ ቁጭ በይ። እዚህ ቤት በሰላም አትወጭም። አረመኔ አየሻ ሚስትር ሲወጣ እኔ ወጥ የምታወሪ አንቺ ነሽ ወይ? አየሻ ትንሿ ነገርሽ ሲነካብሽ እንዴት እንደሆንሽ። እቺን ነገርሽን ግን ለመሆኑ ባለቤትሽ ያውቃሉ? ያውቃሉ ባለቤትሽ? አሁን በስመ አብ ምን አይነት ህይወት ውስጥ ነው ግን ያላችሁት? እንዴት ነው? አንቺ ምን አድርጌሽ ነው? ምን አድርጌሽ ነው? ወይኔ አየሽ አይደለ? አንቺን ሰው ብዬ ልምጭ? አየሽ አይደለ? ሰው ብዬ ስሚ ልንገርሽ፣ ይህን ነገር ግን አቶ በላይ ቢያውቁ ምን የሚያደርጉ ይመስልሻል? ቆይ ከኔ ምንድን ነው የምትፈልገው? ቆይ ምንድን ነው ያደረኩት? አሁን ልትነግሪኝ ባልሆነ ቅድም ንገሪኝ እያልኩ መረጃ ብልሽ እምቢ። አሁን አንቺ
አሁን እንግዲህ አስቢው። አሁን በራስሽ ቀል አሁን እኔ ሳልጠይቅሽ ራስሽ የምታውቂው ነገር ነው የምንነግሪኝ። ምክንያቱም ለኛ አቶ በላይን አሳልፈሽ ካልሰጠሽን አቶ በላይ ነፃ ከሆነ አንቺ ነፃ አትሆኝም። በዚህ ጉዳይ በልጁ ጉዳይ በሹፌሩ ጉዳይ ያለው ነገር ይባስ መጥፎ ወንጀል ውስጥ ነው የሚገባው። አቶ በላይ አንቺን በህይወት አያቆይሽም፣ ሹፌሩንም በህይወት አያቆይም። ምን አይነት ሴት ብትሆኝ ነው ግን አንቺ የእሱ ያልሆነ ልጅ ያንተ ነው ልጅ ብለሽ እያሳደግሽ ለእሷ አስታስፈራሪ ነበር። አቶ በላይ አታውቁም ምናምን እያሰ አንቺ አልፈራሽም፣ እሷ እንዴት ነው የምትፈራው? አሁን አንገትሽን እንደዚህ አታቀርቅሪ። የምፈልገውንማ መጀመሪያ ቅድም አሁን ደክሞኛል። እኔ ቅድም የጠየቅሽን ጥያቄ እስቲ አስታውሰሽ አንድ ባንድ እኔ ሳልጠይቅሽ አንቺ አውሪልኝ። ቆይ እንደማትነግረው በእርግጠኛ ነኝ። ምንም አማራጭ የለሽም ለእኔ ከመንገድ ውጭ ምንም አማራጭ የለሽም። ምንም እኮ በምን ልመናችሁ? እንደማትነግሩት በምን ልመና? ምንም አማራጭ የለሽም ከማመን ውጭ። እኛን ከማመን ውጭ ምንም አማራጭ የለሽም። ይልቅ አንቺ ራስሽን አሁንም ልድገምልሽ፣ ራስሽን ነፃ የምትወጪው አቶ በላይን እጃችን ላይ ቁጭ አድርጊልን። እሱ በቁጥጥር ስር ሲሆን አንቺ ህይወት ላይ ምንም ይፈጠር አይኖርም። እኔ እሱን እንደሰጠዋችሁ ይገለኛል፣ የሆነቴን ነው ይገለኛል። እሺ ባሰጭንም እኮ እሱ ይገልሻል። ስለ ልጅሽ ሲያቅ ይገልሻል። ነግረሽን ግን ለኛ እኛ በህግ ቁጥጥር ስር ካዋል ነው በኋላ ግን አንቺን በምን ያገኝሻል? እናሽ ቆይ ምን ለማድረግ ነው የፈለከው? እኛ ምንም ማለት አቶ በላይ የሚመጡበትን ሰዓት አሊያም ደግሞ አንቺ ደውለሽ በሆነ ምክንያት እንዲመጡ ምናምን ታደርጊልናለሽ ወደዚህ ቤት። ስለዚህ እኛ እሳቸውን እናወራቸዋለን፣ የምናናግራቸው ነገር አለ። ስለዚህ ይሄን ብቻ እቺን ብቻ እኮ እንድትተባበሪን እኮ ነው የጠየቅንሽ። ሌላ መጥፎ ነገር እኮ አይደለም የጠየቅንሽ። እሺ በቃ እኔ ማለት እዚህ እንዳላችሁ እንዳያውቅ ማለት ችግር የለውም። አያውቅም ልነግርሽ ነው። በቂ የሆነ ጥንቃቄ አድርገናል እኛ። ስለዚህ አሁን አንቺ ስልክ ትደውይላችኋለሽ። ሰምተሽኛል? ስልክ ትደውይ። ትንሽ ጥርጣሬ ገብቷችሁ ባይመጣ እንኳን እንግዲህ ያው በራስሽ ላይ ነው መፍረድ። አንቺን ብቻ እኮ አይደለም ልጁንም ጭምር አይለቅልሽ። እሺ በቃ እሺ አልኩ እኮ። እሺ በቃ ምንም ጥርጣሬ እንዲገባ አላድርገው። እደውልለታለሁ። ምንም አይነት ተንኮል እንዳታስቢ። ምንም አይነት ተንኮል እኔ ልጄ ምንም እንዲሆንብኝ አልፈልግም። በቃ ስልክሽ ያ ነው ያንቺ ስልክ። ቁጭ ነው ያመጣልሽ። ቆይ ድምጽ አንሽ ሄሎ እንዴት ነህ? አለሁ ደህና ነኝ። እንዴ ምሳ ሰርቼ እኮ የጠበቅኩ ቀረ። ከሰዎች ጋር ሆነ ነው? አይ ጥሩ በቃ ግን እንድትመጣ ፈልጋለሁ። ናፍቀኸኛልም ደግሞ ትመጣለህ? እሺ አሁን ምን እሺ የጠበቅኩ ነው። እሺ ታውሽ እርግጠኛ ነሽ? ስለዚህ እንጠብቃቸው። ስለዚህ እናንተ ይኸውላችሁ ውጪ ራቅ ብላችሁ ትቆማላችሁ። እኔ እዚህ ቤት ውስጥ ሆኜ እጠብቃችኋለሁ። እናንተ ውጪ ጠብቁኝ።
ታላቅ የምስራች! ፒያሳ ላይ ቤት ቢኖረኝ ብላችሁ ለምትመኙ በማይታመን ዋጋ ከአራዶቹ መንደር ፒያሳ ስታንዳርዳቸውን ጠብቀን እያስገነባናቸው ያሉ ቅንጡ አፓርትመንቶችን በረጅም ጊዜ አከፋፈል ይዘንሎት መተናል። በማይታመን ዋጋ ማለት ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 720 ሺህ ብር፣ ባለ 3 መኝታ ከ1 ሚሊዮን ብር በ10% ቅድመ ክፍያ ጀምሮ ተመቻችቷል። ታዲያ ይህ ቅናሽ የሚሰጠው ለ7 ደንበኞች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። እንግዲህ ተመልካቾቻችን አሁን ከረጅም ሰዓት ከረጅም ጥበቃ በኋላ አሁን ደርሻለሁ ብሎ ደውሎላታል። አሁን እሱ ቤት ሆኜ እሱን እየጠበኩት ነው ያለሁት። አሁን ደርሷል። እንግዲህ ተመልካቾቻችን አብረን ምን ይሆናል። ታውቀኛለህ እንዴ? ታውቀኛለህ ማለት ቁጫል ሂድ፣ ቁጫል እዛ ጋ ተጠጋ ቁጭ በል ጠጋ በል። ችግር አለ እንዴ? እናንተ እንትን እያደረጋችሁሽ ችግር ውጭ ሁኑ፣ ጠብቁ፣ ውጭ ሁኑ። እሺ አቶ በላይነህ እኔ ነው የምታውቀኝ? አሁን ስገባ እኮ ጌዲዮን ብለህ ስሜን ጠራኸኝ። የት ነው የምታውቀኝ? እኔ እነዚህንስ ታውቃቸዋለህ? እሷ ባለቤት ነች። እቺ ደግሞ አንተ የመርዝ ብልቃጥ ነች አይደለ? አታጉርጥርጥ። እሷ ደግሞ መስኪንኛ ቤት ተቀጣሪ ሆነች። በአባቷ አስፈራርተክ በደንብ ይኝ ግራ ተጋባ። የት እንደምታቀኝ ጠፋብህ። ምንድነው የምትፈልገው? ምን ሆነ ነው? ሁሉን ነገር ይኸውልህ፣ እያንዳንዱን እግር በእግር መተን አሁን እጃችን ሊወድቃል። አሁን እኛን ተባበረን። አንተ እንደዚህ አይነት ወንጀል እንድትሰራ እንደዚህ አይነት ነገር ውስጥ እንድትገባ ምን? ስለምን ወንጀል ነው የምታወራው እንዴ? ምን እየሆንክ ነው? ምን እያልክ ነው ያለው? ምንም ወንጀል ሳልገባ እንዴ? ምንም አይነት ስራ አልሰራ። እቺ ልጅ ነው የምታውቃት? የሰውን ቤት በርግዶ ገብቶ እቺ ልጅ ነው የምታውቃት? የትም ለወቃት። እሱ ሌላ ነገር ነው፣ ሌላ ጉዳይ ነው። እንዴ ሌላ ጉዳይ ነው? ዝም ብለው የሰው ቤት ተበርግዶ ገብቶ ለምን ሰው የምታስገቢያ እንጂ? ማንም ሰው መግባት የሚችልበት ቤት ነው እንዴ? ፍቃድ አይፈልግም? ለዛውም ካሜራ ተይዞ ምን ተብሎ ተደቅኑ? ዝም በል። እሷም ተባባሪ ነች። እሷም ታውቃለች። አንተ እያንዳንዱ የምታደርገውን ነገር እሷም ታውቃለች። ሰማኛለህ? ቀና ብለህ አውራኝ፣ ንገረኝ። አንተ የምታደርገውን እያንዳንዷን ነገር እሷ ታውቃለች። እያንዳንዷን ሚስጥር። ይኸውልህ አሁን እንደሰለጠነ ሰው እናውራ። እያንዳንዱን ያንተን ሁሉም ነገር እንግዲህ ባለቤትህንም እዚህ ነገር ውስጥ ከታል እሷ ታውቃለች። ገባህ አይደለ? ስለዚህ ቆይ አንተ ምንድነው የምትፈልገው ከኔ? እኔ የምፈልገውን ነገር ይኸውልህ፣ እኔ የምፈልገውን መረጃ ትነግረኛለህ። አሁን አንተ ባለቤትን እንዴት እዚህ ጉዳይ ውስጥ ትከታታለህ? ቆይ አንቺ ነሽ ለዚህ ሁሉ የምታበቂ? ቆይ ምን ይሁን ብለሽ ነው ሁሉን ነገር እንደዚህ የምትሰሪው እንዴ? ይኸውልህ አሁን እሷን ተዋት፣ እኔን አዋራኝ። እሷን ተዋት ማለት እሷ አታወራ፣ ምንም ብትል አታወራክ። ሰማኛለህ? አሁን እሷ በእኛ ቁጥጥር ስር ነው ያለችው። እኔ አውሪ ስላት ነው የምታወራክ። ፊት ለፊት ግንባር ለግንባር እኮ አዋራችኋለሁ ከፈለኩ። ግን ማለት ነው አንድ ነገር ልንገርህ። ስማ ሶፊ፣ ምን አድርጓችሁ ነው? ምን አደረጋችሁ? ንገረኝ እስቲ። እሷንስ አታውቃትም? እሷን አታውቃትም? ለምን ጉዳይ ነው ወደኛ ቤት ያስገባሃት? ለስራ ብሎ ነው የገቡት።
እንዴ አንድ ሰው በፈለገበት ወይ በተፈለገበት ስራ ገብቶ ሰርቶ መኖር አይችልም? እያንዳንዱን ነገር እሷን ብትሆን ባለቤትን ብትሆን ሁሉን ነገር ነግረውኛል። ቆይ ሌላ መስጠር አላችሁ እንዴ እናንተ ነው ወይስ ምንድን ነው የምትለው? የነገሩኝን ነገር ከኔ አፍ እንዲወጣ ፈለክ? እኔ ልንገርህ? ያንተን ስራ እኔ ላውራልክ? አንተ የሰራውን ስራ ደግሜ ልንገርህ? ቆይ ስማ፣ ቆይ ምን ብላችሁት ነው? በቃ ያለሁትን ነገር ማለት ምንድን ነው? ያለሁትን ነገር ምን ታደርግ ነው? ልታስፈራራኝ ነው አሁን? ማለት ያለውን ነገር ምን አድርገህ ስማ፣ ዘርበል ያለውን ነገር ምንም ነገር ለማድረግ እንዳትሞክር። ሰማኛለህ? ምንም ነገር ለማድረግ እንዳትሞክር። ሰማኸኝ? ምን አይነት ነበርሽ? ወይስ ያለውን ነገር ለመጣው ሁሉ ቤት ገብቶ ሰማኸኝ? ለግባ ካለ ነው ላለ ሰው ነው የምትናገረው? ሰማኝ። ምንም ነገር ለማድረግ እንዳትሞክር። አስራት ትጋፋ እኮ ምንም ነገር ለማድረግ ሴት ልጅ አንተ ምን ልትማታ ነው? ሴት ልጅ ልመታ ነው? ልማታ ምን የምማታ ሰው አይደለም። ለምን ምን ብለሽ ነው የነገርሽው? ሁሉን ነገር ማለት በቃ ያስፈራራኝ ነው። አባባቴ ያስፈራርተ እሷን እንዳስገባት ነው ቁጭ ብለህ እሺ። ከዛስ? እሺ ምን አይነት ሰው ነሽ አንቺ? ምን አይነት ጭራቅ ነሽ? ስማ፣ ተረጋግተህ ስማ። ተረጋግተህ የምትልህን ስማ። ያለችው እውነት ነው ውሸት ነው? እሱ ያለች ነገር ከሷ ጋር ነው እያወራ ያለው እኮ እውነት ነው ውሸት ነው? አንተ ስማ፣ ወደዚህ ዞር አውራ። እሷ እንዳታዋራት እሷን እንዳታዋራት። ከኔ ጋር ነው የጀመርከው። ከኔ ጋር አውራ። እኔ ነኝ የማወራው። አንቺ ምንም ነገር እንዳታወሪው። ወይ ጉድ! ሴት ላይ በዚህ ልመታት ነበረ? ስማ እንዴ! እሺ አንድ ጥያቄ ልጠይቅ። ከጋሽ ጌታቸው ጋር ምንድን ነው ቅርርብ? ማለት ከጋሽ ጌታቸው ጋር ምንም ቅርርብ ምን ይመለከታቸዋል? አትንተባተብ እንዴ! አትንተባተብ ምናምን ማለት አይደለም። የማይመለከትህ ለምንድን ነው የምትጠይቀኝ? ለምንድን ነው የምታወራው? የማይመለከተኝን ጠየቅኩሽ። አሁን በድጋሚ ልጠይቅ። ሶፊ ምን አድርገዋችሁ? ሶፊ ምን አደረጋችሁ? ነገረኛ። አሁን ወደ እሷ አትይ። እንዳንተ ደግሞ ደረቀ ይቻላል። አሁን ሁሉ ነገር ታውቆብሃል። ሁሉ ነገር ተደርሶብሃል። እንዴ ነገረችህ እኮ እሷ አስረዳች። አባባቴ አስፈራርተኸኝ ነው አለችህ። በአባቷ ስለመጣህባት እኛን ካደችን። ተቆጭታም እያለቀሰች ነበረ ሶፊን ካድኩት ብላ። የት ዶክተሩ ቤት እዛ ለእናንተ መድኃኒት ምናምን ለሚቀምምላችሁ ውጭ ብለህ ካስወጣኝ በኋላ እሷን ካስገባሁ በኋላ ወደ ቤተሰብ መሄድ ስለፈለኩኝ መናኸሪያ ገብታችሁ ራሳችሁ አፍናችሁ እንደወሰዳችሁ እያንዳንዱ ነገር ነግሬያችኋለሁ። ለቀት አንድ ነገር እንዳታረጋት። ስማ፣ አርፈህ ተቀመጥ። የሶፊ ነው እኮ ነው አደጋ ላይ የጣልከው። ስለዚህ አርፈህ ተቀመጥ። ሰማለህ? እሺ ለቀኝ። አርፈህ ተቀመጥ። እሺ ንገረኛ። ምንድን ነው? ንገረኛ ወይ አንተ ለቀቅ። ስርዓት ያዝ። ስርዓት ያዝ። ሴት ነች ብለህ ነው? ሴት ወንድ ምን አካሄድ ይኖራል? ቁጭ በል። ካሜራውን አስተፍቼልህ ነው ማበርድልህ። ስለዚህ አርፈህ ተረጋጋ። ቁጭ በል። እንዳትጠጋ ወደ እሷ እንዳትጠጋ። እኔም ትዕግስት አለኝ። ሰምተሃል? ትዕግስቴን እየተፈታተንክ ነው። አርፈህ ቁጭ በል። እንዳትነካት። አንቺ አትሰማሽም? አልነበርሽም? ስማ፣ አማርኛ ነው የማወራህ። ረሳሽው? ስለ አባትሽን ረስተሽው ነው? ሁሉንም ነገርኩት ነው? ሁሉንም ፈተፈትኩት? እንደዛ አደረኩኝ ያልሽ? ስማ፣ አባቴ ምን እንዳታደርገው። ተው፣ ዝም በይው። ተው፣ ስለ አባትሽ እንዳታስቢ። ለዚህ ሁሉ ጉድ የምትዳርጊ ስለ አባትሽ እንዳታስቢ። ነገርኩህ እኮ እሷን አውሪ ስላል ነው የምታወራው። ማለት ያንተን ጉድን እያንዳንዱ ፊት እንድታወራ እንዳላረግልህ። ሰማኛለህ? ታዘሽ ነው የምታወሪ? ትሰማኛለህ ወይ? ኖ ዝም በል አንዴ። ዝም በል። እሷን ላውራት። እነሱ ሲያዘሽ ነው የምታወሪ? የቤት እየፈለግኩት ሰው እያስገባሽ አንቺ እኮ ነው ማውራሽ። ለቀት አንቺ
ሴቶች ላይ ነው እንደ ጉልበት አንተ ዝም በል። ሴት ላይ ነው ወይ ጉልበት ሴት ላይ ነው ወይ? ዝም በል። ዞር በልልኝ። ላውራቸው በመገባቸው ቋንቋ ላውራቸው አይደለ? ያንተን ወንጀልን ሰው እዛ ለመግደል ምንም ሰው መግደል ሰው መመረዝ ምናምን ቁጭ በል አርፈህ ቁጭ በል ነው የምረጋጋው። ቁጭ በል ራስ ጉድ ካደረግሽ በኋላ ምን ነው የምረጋጋው? ቁጭ በል ሰውዬ። ስማ ሰማለህ? ትሰማለህ ወይ? ሰማለሁ። ዝም በል። ከኔ ጋር መጣላት ፈልገህ ነው እንዴ? ላስቀምጠው? ከኔ ጋር መጣላት ፈልገህ ነው? ከፈለክ ማንቱን እናስጠፋልሃለን። እናንተ እኔ ላይ ቁማር፣ አንቺ በእኔ ላይ ቁማር። ሰማህ አይደለ? ሴት ላይ አይሆን ጉልበት። እስቲ እነሱ ላይ የምታሳየው እኔ ላይ ሞክር እስቲ እኔ ላይ ልቀቅ እስቲ። ሰውዬው ዞር በል። ቁጭ በል አርፈህ። ነግሬሃለሁ። ከነ ምናምን ውጣልኝ። ዞር በል። ከነ ምናምን እንዳላስገባቸው ቆይ ሲጀመር አንተ ማን ስለሆንኩ ነው የሰውን ቤት በርግደ አንቺ እንደ በፈለግሽበት ሰው እያስገባሽ እያስናቅሽኝ ቤት ውስጥ? ቁጭ በል። አሁን ትዕግስቴን አትፈታተን። ከዚህ በኋላ ምንም ትዕግስት የለኝም። ትሰማለህ? አንተንም አባብልበት ጊዜ የለኝም። ቁጭ በል አርፈህ። ገና ለዚህ ጉዳይ በደንብ አድርጌ ነው የምጠይቅህ። ስማ አንተ እነሱ ላይ ፈነጫ አይደለ? እኔ አንተ ላይ ደግሞ ፈነጫለሁ። አሁን ካሜራ ፊት ለፊት ስለሆንክ ማንነቴን አሳይካለሁ። አንተ ትንሽ አታፍርም? እነዚህ ሴቶች ነው ያንተ ተባባሪ ስለሆኑ የግዴታ አንቀልቅላቸው ነው? ነገር ምንድን ነው ዓላማ? ምንድን ነው ሐሳብህ? አሁን ይኸውልህ ትሰማኛለህ? ከመጀመሪያው ጀምሮ እንጀምር። ጋሽ ጌታቸውን የት ነው የምታውቀው? ኧረ ጋሽ ጌታቸውን ጋሽ ጌታቸው ማለት የትም ባውቃቸው የሥራ ባልደረባው እኔ የድርጅታቸው ሰራተኛ ነኝ። አንድ ሰው ነኝ። የድርጅት ሰራተኛ ነህ አይደል? በጣም ጥሩ። የድርጅት ሰራተኛቸው ነው። አልፎ ሰማኛ ነኝ። አዋራኛ ነኝ። ከኔ ጋር ከወንድ ጋር አታወራም እንዴ? ሴቶች ምን ያርጉ? አንተ ወንድ ነህ፣ እንደ ወንድ ከኔ ጋር አውራ። ስለዚህ ጋሽ ጌታቸው አንተ ሰራተኛቸው ነህ። አልፎ ተርፎ ከጋሽ ጌታቸው ጋር ምን ነገር አለ? አንተን አሁን ለምን መረጡ? ከዛ ሁሉ ሰራተኛቸው ማታከውን እንደዚህ በስነ ስርዓት ለምን አትጠይቀኝም እኮ? እሺ የድርጅታቸው ሰራተኛ ነኝ። እኔ ብዙ ነገር የማውቀው ነገር አለ በስራቸው። እኔም ስራዬን እነሱም ብዙ ነገር አውቃለሁ። የሂቴ ባል ናቸው። እኔ የምስታቸው ወንድም ነኝ። አዎ ምን አጠያየቀ ታዲያ? ከዚህ በላይ የምስት ወንድም ስለሆኑ አሁን አንተ ለሳቸው ስራ እየሰራላቸው ነው። ምንም ስራ ቢሰጡም ትሰራለህ። የራሴ ስራ ነው። ድርጅት ውስጥ ታዞ ማንም ሰው ተቀጥሮ ወይ ምናምን ብሎ ጉዳይ እያስፈጸመ መስራት አይችልም። ወንጀልስ? የሰውን ህይወት ማጥፋት ወንጀል ትሰራለህ? ስራ ቢሉክ እነሱን አትይ። ከኔ ጋር አውራ። የምን ወንጀል ነው የምሰራው? ስለምን ወንጀል ነው? ምንም አይነት ስራ ቢሉ ትሰራለህ ወይ? ለምን ነው ስለ ምንም ነገር አሁን ሶፊ ላይ ስላደረግከው ነገር ስማኝ አንዴ። ምንም ነገር የሙሉ ሰውም አይደለም። እሺ አሁን አይሉኝም። አሁን ይኸውልህ ስማኝ ሶፊን፣ ይኸውልህ ወንድሜ፣ እንደ ሰለጠነ ሰው በስነ ስርዓት ረጋ ብለን እናውራ። መተማመን ላይ እንድረስ። ስማኝ ልንገርህ፣ ሚስትህንም አታስጨንቃት። የኔም ወንድም ስማ፣ ለዚህ ሁሉ የምታበቀኝ እንደፈለገ በፈለገው ሰው ምን ታርግ? በማይመጣ መጣንባት። ስለዚህ ልነግርህ ነው። አሁን አንተ ማለት ነው ለራስህ የምታስብ ከሆነ ለልጅህ የምታስብ ከሆነ ሶፊን እንደዛ ያደረጋችሁት ምን አድርጓችሁ ነው? ምን አደረጋችሁ? ንገረኛ። ሶፊ ምን አድርጓችሁ ነው? ሶፊ ምን አደረጋችሁ? ሶፊ ምን አደረጋችሁ? እየሰማኝ ነው? ሶፊ ምን አደረጋችሁ? አንተ ነው ምን አደረግናል? ሶፊ እንደዚህ መረጃችሁ መረጃ ምን አደረግነው አሉ? የምን መረጃ? የእሱ የሚያውቀው መረጃ አለ ስለናንተ? መረጃ ይዣለሁ እንደ ምናምን እያልክ አይደለም እያወራ ያለው እኮ። አሁን ሶፊ ስለናንተ የሚያውቀው መረጃ አለ? እኔ ምን አውቃለሁ? አንተ ንገረኝ እንጂ እሱን እኮ። ምን አደረጋችሁ ሶፊን? ሰማኝ፣ ንገረኛ፣ ንገረኝ።
አስሬ ንገረኝ አትበለኝ። ምንም ነገር ጉዳይ የለኝም። ሶፊ ምን አድርጓችሁ ነው? እሺ አሁን አይበቃም? አትወጣልኝም? ሶፊ ምን አድርጓችሁ ነው? እቺን ብቻ ከጀመርክበት ጨርስ። ማነው ከጀመርክበት? እሺ አሁን አትነግረኝም? እንደሰለጠነ ሰው ላወራ ሞከርኩኝ። ሰውዬው ትሰማኛለህ? እኔም እንደሰለጠነ ሰው አንተን አክብሬ ነው እቤቴ ቁጭ ብዬ እያወራሁህ ያለሁት። እና ታዲያ ሴቶችን አንድ ላይ ሰብስበ እኔ በሌለውበት የፈለኩትን እንደዚህ ያደረኩ እንደዚህ ጠየቅኩኝ ይህ እውነት ነው እያልክ እያወራ ያለህ አንተ ነው። አሁንም ይኸውልህ ትዕግስቴን እየተፈታተንከው ነው አንተ ራሱ። ይኸውልህ አሁን እነሱ ሴቶቹ መረጃ ለምን ሰጡብኝ ነው? ለምን ሰጡብኝ ነው ወይ የምትለው? ቀድመህ እኔን አታወራኝም? ሴቶችን ሰብስበህ አስፈራርተህ መረጃ ምናምን ብለህ የሆነውን ያልሆነውን ሁሉ አስቀበጣጥረህ የምታስቀምጣቸው ወደ አንተ እየመሩኝ እነሱ ነው። አንተን የት አግኝቼ ሲደወልልህ ስልክ አታነሳም? ለምንድን ነው ያንተ ስልክ ማለት? እኔ ስንት ጉዳይ ስንት ስራ ያለብኝ ሰው ነኝ። ያንተ ስራ ጠብቄ ነው። ለምን ትሸሸጋለህ? ማለት እንደ ድሮ ደረትህን ነፍተህ እየወጣ አገባም ነበር። ለምን ትሸሸጋለህ? ለምንድን ነው የምሸሸገው? ስራ አለብኝ እኮ ሰውዬው። የምን ስራ ነው ያለብህ? የምን ስራ ነው ያለብህ? ምን ስራ አለብህ? ወንጀል ይሄን ሰው መመረዝ ወንጀል ምናምን አትበል። ሰው መመረዝ ነው ስራ። ትርፍ እየተናገርክ ነው። እሺ አሁን እያለፍክ ነው፣ መስመር እያለፍክ ነው። አሁን እጅን አጠቁም፣ ወደዛ ዝም በል ራስህ። እጅን አጠቁም። እንዴት ያለ ደረቅ ሰው ነህ ግን አንተ። አረ ደረቅ አንተ ሰው ነው። አንተ ነህ በሰው ቤት ገብተህ እንደፈለክ የምታወራው። ልጣልክ እና ወደ ነው የምትወጣው። ልጣልክ። ውጣልኝ፣ ውጣልኝ፣ ውጣልኝ። አልታገስኩም፣ እንዳልታገስኩም ሰማ። አልታገስኩም። አርፈህ ትቀመጣለህ አትቀመጥም? አርፈህ ትቀመጣለህ። ውጣልኝ። ተቀመጥ፣ አርፈህ ተቀመጥ፣ አርፈህ ተቀመጥ፣ ተቀመጥ፣ ተቀመጥ። ስማ፣ ቆይ በቃሽ፣ ተረጋግተው ልቀቂኝ፣ ልቀቂኝ። ቁጭ አድርገሽ ልቀቂኝ። አርፈህ ተቀመጥ። ቁጭ በል፣ ተጠጋ፣ ወደዛ ተጠጋና ተቀመጥ። እንዴ ጭራሽ ውጣ ብለህ ከቤት ታስወጣለህ? እና ላትወጣ ነው? ስጨርስ እወጣለሁ። ብቻዬን አልወጣም። እንደዚህ አንጠልጥዬ ጉሮሮን ይዤ ነው የምወጣው። እኔን ከቤቴ? አዎ አንተን ከቤት አብረን ነው የምንወጣው። ብቻዬን አልወጣም። ሰማኛለሁ። አሁን እያንዳንዱን ነገር ቅድም እንደሰለጠን ሰው አልክ አይደለ? እንደዚህ ከንፈርን አትንከስብኝ፣ ከንፈርን አትንከስብኝ። እኔን ተው፣ ሌላ ሰዎች አሉ። እነሱን አስገባናለሁ። እሱን ተማምነህ ነው በሰው ቤት የምትፈነዳው። አሁንም እንደዚህ ከስርዓት ያልወጣ ነገር ከስርዓት አትውጣ፣ ከስርዓት አትውጣ። እነሱን ሴቶቹ ላስወጣና ብቻችን እናውራ። እኔ እናንተ እሱ ነው የምትፈልገው አይደለ? አሁን እሺ ንገረኝ። አሁን ጋሽ ጌታቸውን እንዴት ነው የምናገኛቸው? እኔ ጋሽ ጌታቸው ጠባቂ ነው የምመስል ነው ወይስ ጋሽ ጌታቸውን የምታገኝበት አፈላላጊ ነኝ እኔ? አንተ ታውቃለህ ማለት አንተ ታውቃለህ ማለት እንዳሉ ታውቃለህ። ንገረኝ ነው። ህግ መጥራት ነበረብኝ ከአንተ ጋር ቁጭ ብዬ አለማውራት ከቤት አንተን ላስወጣክ። ስለማን ስለ ሰው ልግድ አልፈህ ትጠይቀኛለህ? እኔ ስማ፣ ሶፊን ታውቀዋለህ፣ እኔንም ታውቀኛለህ። እኔ ግን አላውቅህም። እንዴት እኔን ታውቀኛለህ አንተ? ማለት ሶፊንም እኔንም ታውቀኛለህ እና ባቅ የግድ አንተ አላወቀኝም ነው እኮ። እኔ በምን ጉዳይ ነው የምታውቀኝ? የትም ለወቀ በምን ለወቀ? እኔ እንዴ ለምን ታወቅኩ ነው የምትለው? በምን ጉዳይ ነው የወቀኝ? በቃ አውቃለሁ፣ ስምን ስለጠራሁህ። ሌላ ነገር የለም ነው ሶፊ ጋር አንድ ላይ እኔም አላማችሁስ ነበርኩኝ። ንገረኝ እስቲ፣ እቅዳችሁ ውስጥ አለው? እኔም ብዙ መስመር ያለፍክ አይመስልም? ብዙ መስመር ማለፍ ግን ጥሩ አይደለም። ሶፊ ምን አረጋችሁ? ሶፊ ምን አረገ? ምን አጠፋ? ለድሃ በቆመ ምን አጠፋ? ምን አረገ ሶፊ? እንደሱ መስመር አትዝለል። እንዴት ሶፊ መስመር ዘለለ? ነገር ወይ መድኃኒዓለም በልክ ብታደርገው ነው የሚሻለው። እሺ በልክ ያደርገዋለሁ፣ ግን ንገረኝ፣ ስለ ሶፊ ንገረኝ ቶሎ በል። ሶፊ ምን አረጋችሁ? ሶፊ ምን አረጋችሁ? ምንም ስለ ሶፊ የምነግርህ ጉዳይ አይደለም ያለኝ። እኔ ግን ሁሉም ነገር አስበበትና እንትን ብለህ ብታስብ ነው መሆን ነው የሚሻለው። እንዴት እያስፈራራኝ ነው? ምን እንዳይደርስብኝ እያስፈራራ ያለው ምን እንዳይደርስብኝ ጠይቀኝ። አንዴ ገሌ የት ነው ያለው? ስራው ምንድነው? የት ነው የምገባው? ሶፊ ምን አርጓችሁ ነው? ሶፊ ምን አረጋችሁ? ሶፊ ምን አረጋችሁ? ሶፊ ምን አረጋችሁ?
አንቺማ ምን አውቃለሁ እያልሽ ሁሉም ነገር እያወቅሽ ስማ፣ እኔን ነው ምን አውቃለሁ። አሁንም አልበረደልህም? ሁሉን ታውቂዋለሽ። አሁንም አልበረደልህም ወይ? አሁንም አልበረደልህም? ሶፊ ምን አረጋችሁ? ሶፊ ምን አረጋችሁ? ስማኝ፣ አንተም በማይመለከት ጉዳይ አትግባ እያልኩ ነው። በማይመለከተው ጉዳይ ገብቶ ነው የማይመለከተው መድረስ የሌለበት መስመር ላይ እየደረሰ ሁሉን ነገር አውቃለሁ እፈተፍታለሁ ምናምን እያለ ነው። ኦኬ፣ መረጃ ላይ ደረሰባችሁ እናንተ ላይ በማይመለከተው ጉዳይ ያልተጠራበት ቦታ ላይ ተገኝቶ ነው። እና ስለዚህ እረፍ፣ መስመርን ብትይዝ ስራን ህይወትን ብትኖር ነው የሚሻለው። እንዴት ነው ያስፈራራኝ ምናምን አትበል። ዝም ብለህ ያለ ቦታ ገብተህ ልክ እንደሱ የሆነ ነገር አደርጋለሁ ምናምን በማይዋጣ ጉዳይ ህይወት የለም እንዴ? ስራ የለም? ቤተሰብ የለም? አንተ ልጆች የለም? እና ለምን ነው ልክ እንደ ሶፊ አንተ የሰውን ህይወት፣ የሰውን ቤት፣ የሰውን ኑሮ፣ የሰውን ስራ እንትን ለማለት ነው ያንተ ጉዳይ? አዎ፣ ደሃን ስትበድሉ የምን ደሃ መበደል? እሱም እንደዚህ እያለ ነው እዚህ ሁኔታ ውስጥ እዚህ መንቀጭቀጭ ጉዳይ። ስለዚህ አንተ ደሃ ይበደል እያልክ ነው ያለው? ለምን ነው ደሃ ይበደል እያልኩ አይደለም። እና ግን በማይመለከት ጉዳይ አትግባ። እሱም በማይመለከተው ጉዳይ እየገባ ነው ለዚህ ሁሉ የደረሰው። ስለዚህ አንድ መረጃ ላይ ደርሶባቸዋል ማለት ነው። ምንም መረጃ ላይ የደረሰ ጉዳይ ነው። በጥሩ ጤንነት ላይ ስለሆነ ልንገርህ፣ ሰማኝ። አሁን እሱ ጥሩ ጤንነት ላይ ስለሆነ ምን አይነት መረጃ እንደደረሰባችሁ ያው እኔ ወንድሜ ስለሆነ ምንም መረጃ ላይ አይደለም የደረሰው። በማይመገኘት የሌለበት ቦታ ላይ ነው የተገኘው። በማይመለከተው ጉዳይ ነው የገባው እኮ። ቦታውን አትግባ። በማይመለከት ጉዳይ ህይወትን ኖር። እሱን ለኔ አትምከረኝ። አሁን ንገረኝ፣ ጋሽ ጌታቸውን የት ነው የምናገኘው? ወንድሜ ነው። ሶፊ ጠበቃ ምናምን አንተ በቃ የራስን አሰማም። ወንድሜ ነው። አሁን ጋሽ ጌታቸውን የት ነው የምናገኘው? እኔ ለቀን ስለ ጋሽ ጌታቸው ነገረኝ። ስለ ጋሽ ጌታቸው ነገርኩ። የስራ ባልደረባይ ድርጅታቸው ውስጥ መሰራ ጉዳይ ማስፈጽምላቸው አንዳንድ ነገሮችን ለራስ እኮ የት ነው የምታገኛችሁ? የት ነው የምትገናኙት? አላውቅም። በሌላ ማፈላለግ ትችላለህ። እኔ የእርሳቸው አፈላላጊም ጠባቂም ተከታታይቸውም አይደለም። በስራ ነው የምንገናኘው። መረጃ እየደበክ ነው እሳቸው እንዳናገኝ እንዴ? ለምን እንደው መረጃ የምጠብቀው? እኔ አፈላላጊን ድርጅት አይደለው ግለሰብ አይደለው። የራሴን ህይወትና ስራ ነው የምሰራው። እርግጠኛ ነህ? እርግጠኛ ነኝ ማለት እኮ አታገኛቸውም። ካንተ ጋር ይገናኙን ጋሽ ጌታቸው። ለምሮ የምገናኘው ለኛ አትጠቁመንም? አነግረንም? ለምሮ የምነግረህ አነግረኝም እንዴ? አንድ ሰው አነግረኝም? ቆይ በስነ ስርዓት እናወራ ስትል ነበር አይደል? አንድ ሰው የራሱን ህይወት የራሱን የግል የቤተሰቡን የጤናውን የስራውን መኖር እየቻለ እኔ አንተ ለምን እንደፈለኩ የታቀና ነው እኔ ስለ አንድ ሰው የምነግርህ እንዴ? አንተ እኮ የሰውን ሳቤር በፈለክበት በርግደ እንደፈለክ እንትን ግሩፕ አቁመ የምትገባ ሰውዬ ነህ። ጋሽ ጌታቸው የተከበሩ ትልቅ ሰው ናቸው። ቤታቸው እንደዚህ እንደምንም አንተ እንደምታየው ሰው አይደለም። አንተ ቤታቸውን አሳይ እንጂ ነው ይገባል። ለምሮ ማሳይ እኮ። ስለዚህ መረጃ እየደበክ ነው። አሁን ምን ያገናኘዋል? አንተ መረጃ ጋር እሺ፣ አሁን ትነግረኛለህ? አልነግረኝም። ምኑን ነው የምነግርህ? ጋሽ ጌታቸው እንዴት እንደማገኛቸው እኔ ምን አውቃለሁ? በምትፈልገው መንገድ በቃ አይደለም። አሁን አጭር መልስ ነው የጠየቀው። እሺ፣ እኔም አጭር መልስ ልንገርህ። የግል ጉዳይ ካለ አጭር መልስ አይደለም። እርሳቸው የምታገኝበት ከእኔም አጭር መልስ አይደለም። ምንም አይመለከትም። አጭር መልስ አይደለም። ቤት እንዳላቸው ህጋዊ ሰው ሆና እንደምኖሩ ስራ እንዳላቸው ታውቃለህ። አንተ ነህ የተናገርከው። ሰውዬ ስማኝ፣ ይሄ አጭር መልስ አይደለም። ይሄ አጭር መልስ አሁን ጋሽ ጌታቸውን ታገኛቸው ትነግረኛለህ? ያሉበትን አልነግረኝም። ወይ አይ ወይ አዎ አላውቅም። ስራ ላይ ይሁኑ ቤታቸው ይሁኑ ውጪ አታንዛዛ። ራስህ ነው አታንዛዛ። አጭር ጥያቄ ጠየቁ። አዎ ወይ አይ በለኝ። ምኑን ነው አዎ? ጋሽ ጌታቸውን ታገናኘኛለህ አታገናኘኝም? እንዴት ነው እኔ አንድን ሰው አንድ የተከበረ ቤቱ መኖርን ሰው አንተ ባፈለክበት ሰው ማገናኘት? እሺ፣ አታወራም? ያሉበትን የት እንዳሉ ትነግረኛለህ አልነግረኝም? ምኑን ነው የምነግርህ? ለምን ነው የምነግርህ? እሺ፣ የጋሽ ጌታቸውን ቤት ታሳየኛለህ አታሳየኝም? ቀላል ጥያቄ እኮ ጠየቅ። ወይ አይ ወይ እምቢ። ቆይ ምን አድርግ? ወይ አይ ወይ እምቢ በለኝ። ከኔ ውጭ ጋሽ ጌታቸው የምታገኝበት መንገድ የለህም? እችላለሁ፣ የሰው ቤት በፈለኩበት እገባለሁ ስትል አልነበረ? አዎ፣ ጋሽ ጌታቸው ማገኝበትን ነገር ልንገርህ እንዴት እንደማገኛቸው። እሺ፣ አትናገርም አይደለ? እሺ፣ ሌላው ይቅር። አሁን እቺ ሚስኪን ልጅ አሁን ግን ምንም አታውቅም። እዚህ ወንጀል ውስጥ ለምን ከተትካት? አድርግ የተባለችውን አላደርግም ነው ያለችው። ስሚኝ አንቺ ስማ የታዘዘችውን አላደርግም ስትል ረሳሽዋ? ያን ሁሉ ያወራን ስለ አባትሽ ረስተሽ ነው እንደዚህ ሁሉን ነገር ነገርኩት ፈተፈትኩት። አንቺ ምንድን ነው
ምን ነው የምትለምኚው? አባትሽ ደህና ናቸው። ምን ሆነሻል? አንቺ አትለምኙ። እሺ በቃ አንቺ ተነሽ ከብሩ ላይ ምን ሆነሻል? ታውቂያቸዋለሽ? አንቺ ታውቂያቸዋለሽ? ስለ አባትሽ ታውቂያለሽ? ለምን ነው የምትፈሪው? አባትሽ ደህና ናቸው፣ እኛ ጋር ናቸው። ምንም ነገር እንዳለምኙ እንዳትፈሪ። ሰምተሻል? እንዳትፈሪ። አባትሽ እኛ ጋር ናቸው። እኛ እሱን ስንወጣ እንደውልሻለን። እንደዚህ ናቸው። ዝም በይ። ስማ፣ ተረጋጋ። ተረጋግቼ መሰለህ ማወራ አይደለም። እንደዚህ መረጋጋት እንዲህ ነው እንዴ? ሴት ላይ ሲሆን እንደዚህ የምደነፈው ምንም ሴት ወንድ ነገር የለም። መጠየቅ ማወቅ ነው የፈለከው። ጠይቀኝ። ይኸው የፈለከውን ነገር ይኸው ፊት ለፊት ነው ያለሁት። ምንድን ነው የምትለው? እየነገርኩህ ነው ያለሁት። በቃ እሺ፣ አሁን ንገረኝ። እሺ፣ ይኸውልህ አሁን እቺ ልጅ ምን አደረገቻችሁ? ለምን በአባቷ ለምን አስፈራራችኋት? ምን እንድታረግ ፈልጋችሁ ነው? አድርግ የተባልሽውን ብታደርግ ኖሮ ይሄ ሁሉ ጉድ ባለም ተፈጠረ ነበር። ምንድን ነበር አድርግ ያሉሽ? ቆይ ምንድን ነው አድርግ ያሉሽ? ምንድን ነው አድርግ ያሉሽ? ለእኔ አውሪኝ። ምንድን ነው አድርግ ያሉሽ? ለሶፊ ተወግኝ ነበር ማለት ለዛ ነው። ያፈለግሽውን ብር እንስጥሽና እሱ መርጅልን አሉኝ። እኔ ደግሞ ይሄን አልፈልግም አልችልም ስላቸው ብዙ ጊዜ በቃ ከቤት ወጥቼ አስቤዛ ለመግዛት ስወጣ ሁሉ ይከታተሉኛል። መጨረሻ ላይ አይሆንም ማድረግ ይሄን አልችልም ስላቸው አንቺ ማትሺ ከሆነ በአባትሽ የሆነ ነገር እናደርጋለን። አባትሽ በቃ በአባቴ መጡና በቃ አባትሽ እንደዚህ በህይወት እንዲኖር የምትፈልጊ ከሆነ ከዚህ ቤት ለቅፍቺ እኛ የምናደርገው ነገር እናደርጋለን አሉኝ። እሺ ከዛ እሷ ስትወጣ እሷን ተካችሁ አይደለ? አሁን እነግርሃለሁ እኮ አልከኝ። አሁን ደግሞ ልተገርኩ ነው። እሺ ንገረኝ። ከዛ እሷን ቢያለቻችሁ እሷን አዘጋጃችሁ አይደለ? እሷን አዘጋጃችሁ። ከዛ እሷ ሶፊ መረዘችው አይደለ? ለእሷ በጣም ብዙ ብር ህይወቷን የሚቀይር ብር ምን ይሁን ማለት እኔ እኮ ምን ይሁን እየተባልኩ አይደለም። እሺ ስለዚህ ሁሉ ነገር ሁሉ አንቺ ታውቂያለሽ አይደለ? ታውቂያለሽ አይደለ? ቆይ ገና አንተ ምኑን ተነካና? ገና ምን አይተህ ሰማህ አይደለ? አንተ ግን ስለ ልጅ ታውቃለህ ማለት ስለ ልጅ ታውቃለህ ወይ? አልገባኝም። ቆይ አርፈሽ ተቀመጪ አርፈሽ። እሺ የለመንኩ እኮ ነው። የሰው ህይወት ስታመሰቃቀይ እንደዚህ ነው የሚመጣው። ያንቺን ህይወት ይመሰቃቀል። ተረጋጋ። መጀመሪያ ተረጋግቼ ነው ማውራ አላልክም ብለካል። ተረጋግቼ ነው ማውራ ብለሃል አላልክም? የለመንኩ ነው። ቆይ ተነሺ። ቁጭ በይ። ዘጋውኝ። ተነሺ። ዘጋው። ቁጭ ተነሺ። ቁጭ በይ። አሁን ይኸውልህ አንተ ራስህ ተዘጋጅ። ስለ ልጅ የምታውቀው ነገር አለ? ቃል ገብተህልኝ ነበር እኮ። ምንድን ነው ቆይ የምታወራው? ንገሪኝ ስለ ልጅ። እኔ ከምነግረው አንቺ ብትነግሪው ያምን ምንድን ነው? ምን እያልክ ነው? ምን የምታውቀው ነገር የለም ለካ አይደለ? እኔ እኮ ነገርኩ። ሰውየው አድርግ የተባልኩትን ታዝዤ ነው የማደርገው እኮ። እኔ ደግሞ ልንገራ፣ በተለይ ደግሞ አንተ አቶ ጌታቸው አድርግ ይሄንን ፈጽምሉኝን ነው የምፈጽመው አልኩ እኮ ነገርኩ አይደለ? ይሄን ልንገር። ስማኝ ታዲያ እኔ ታዛዥ መግባት ሰራተኛ ወይም ደግሞ ስማኝ፣ አዳምጠኝ። እጃችሁ መግባት የሌለበት ቦታ እንዳወራ አላረገችኝም። ምን ያወራክ እኮ አሁንም አታውቀውን ነገር ላንተ ልነግርህ። እጃችሁ እሺ፣ አይበቃም? ከዚህ በላይ ምንም አይበቃም። ማወቅ ያለብህ ነገር ማወቅ ያለብህ። እሺ፣ እኛም ደግሞ ስራችን ነው። እጃችሁ መድረስ የሌለበት ቦታ እጃችሁ እየደረሰ ነው ብላላ። እስቲ አሁን ይሄ መድረስ የሌለበት ቦታ የኔ እጅ ደረሰ፣ ትቆርጠዋለህ እጅህን? እስቲ ሰማኝ። ስለ ልጅ ታውቃለህ ወይ? አቶ ጌታቸውን ተዋቸው። ቆይ ስለ ልጅ የምታውቀው ነገር አለ? ስለ ልጅ አንተ ይሄን ያክል ዓመት ልጄ ነው ብለህ ስታሳድግ የነበረው ልጅ ያንተ እንዳልሆነ ታውቃለህ? ምን አቤት ሰማ ማለት ምን ሰማ ከአንተ ከገዛ ሹፌር የወለደችው ልጅ ነው። ለቃት ቁጭ አላርፈህ ተነሺ። ቃል ገብተህልኝ ነበር ለመንገር ዝም በይ። የሰው ስታበላሽ ማለት የምታወሪው የምትሰሪው እውነት ነው። ቁጭ በይ። ታስገድለኝ ነው የፈለገው? ተነሽ ቁጭ በይ። ቁጭ በይ። አይደለም ቁጭ በይ። ቁጭ በይ። እሺ
ቁጭ በል ቁጭ በል ቁጭ በል። ስማ ያንተ ያልሆነ ልጅ እያሳደግክ ይኸውልህ፣ የፈጣሪ በዚህ ነው የሚቀጣክ፣ በዚህ ነው የሚቀጣ። ልቀቃት ልቀቃት። ስራተን ያዝ። አርፈህ ተቀመጥ። ሰማለህ? አርፈህ ተቀመጥ። እንደሚገለኝ ያወቅኩ አንተ ለምንድን ነው? ቆይ ቃል ገብተህልኝ ነበር። ቅጣቱን ይቀበል። የሰው ህይወት ሲበጣበጥ የራስ ህይወት መበጥበጡን እወቅ። ሰማኛለህ? ትሰማለህ ወይ? አየህ አንተ አስወጣልኝ። እሷን አትወጣው፣ ወንጀለኛ ነች እሷ። አንተን በመተባበር አንተ ወጣልኝ። አሁን እሺ ንገረኝ፣ የአቶ ጌታቸው ድርጅት ሴት ነው? ወደ ራስ ወደ ግል ህይወት፣ የግል ህይወት ከሚስት ጋር የግል ህይወትን ትጨርሳለህ። ስለዚህ እኛውን በፊታችን ላይ ስለተጋረደው አደጋውን ጋሽ ጌታቸውን ካላቆምናቸው ሌላ ነገር ደግሞ አንድ እርምጃ እኛን ቀድመው የሆነ ነገር ያደርጋሉ። ምንም ማድረግ አልችልም። ስለ አቶ ጌታቸው ስለ ጋሽ ጌታቸው ድርጅታቸው የት ነው? ድርጅታቸው የት ነው? ጠይቅ። እኔን ምንም አትጠይቀኝ። እደፈልክ አንተ ድርጅታቸው ሰራለሁ ብለሃል። የድርጅታቸው ስም ምንድን ነው? ተባበርኩ፣ ነገርኩ። አቶ ጌታ አድርግ የተባልኩትን ነው እያደረግኩ ያለው አልኩኝ። እኔም ለራሴ ህይወቴን የምኖር ሰው ነኝ። ለራሴ ምን ህይወት አለ? የሰው ልጅ እያሳደግክ ህይወት ብለህ ነው እንደምትኖረው? ይሄን ህይወት ትርፍ እየተናገርክ ነው። በጣም አበዛህ። እጅህን አውርድ፣ እጅህን አውርድ ራስህ። እሺ አሁን አንተ የራስህ ያልሆነ ልጅ እያሳደግክ ቆይ ተልከህ ነው የመጣው? ቆይ እውነቱን ነው የሚያወራው ወይስ እንደዚሁ አንተ ይህን ሴራ ምናምን ብለህ? ስማ እውነቱን ነው? ልጅ አይደለም ወይ ማለት ወራዚ ነው ለካ እውነቱን ነው። ቁጭ በል አርፈህ። ምን ሆናል? አስገድለኝ ነው ቆይ ያመጣው። ስማኝ፣ አንተ ሱጣ የትም እንዳትሄድ። ቁጭ በል፣ የትም እንዳትሄድ። ቁጭ በይ፣ ቁጭ በይ ነው የምልህ። እንዳትወጣ ብያለሁ። መለሳት፣ እንዳትሄድ። አንተ ተለካ ነው፣ እሷን መለሳት። ምን አገባህ? ምን አገባህ? በሚስቴ ምን አገባህ? አንተ በሚስትህ እስከ ዛሬ አልጠበቃት። አንቺ ከሹፌሪ ጋር ልጅ አይደለም። እኔ ውጪ አስወጣት። ከእሷ ጋር የምጨርሰው አለኝ። መለሳት። አትመለስ። ወጣች። ውጪ። ኧረ ወይኔ! ቁጭ በል። ኧረ ወይኔ! ቁጭ በል። ቁጭ በል። አሁን እንደፈለክ መሆን ትችላለህ። እንደፈለክ መሆን ትችላለህ። እንደፈለክ ዝለል ከፈለክ። ለምን የምታስወጣት? ለምን የምታስወጣት? አይ እዚህ ስገላት ዝም ብዬ አይካለሁ እንዴ? ስማኝ፣ ልጅ አይደለችም እያለችኝ እኮ ነው ያለው። አዎ ልጅ አይደለም። እኔም ነገርኩህ እኮ ልጅ እንዳልሆነ ነገርኩህ። አንተንማ እንዴ! ስማኝ፣ አሁን ሌላው ነገር ተው፣ በእናትህ ሌላውን ነገር ተው። አሁን ስለ ጌቹ ነገረኝ። ነገርኩ አይደል? ነው የማገኘው። አላቅም። ነገርኩ። እኔ አድርገህ የተባልኩትን ነው የምሰራው። ከዚህ በላይ የምነግርህ የለኝም አልኩ። እሺ ድርጅቱን ንገረኝ። ድርጅቱ ስሙ ምንድን ነው? ፈልግ። ሚስማር እኮ መርፌ እኮ አይደለም የምፈልገው። ትልቅ ድርጅት ነው አንተ የምትሰራበት። ትልቅ ድርጅት መሆኑን ካወቅ ለምን ነው የምጠይቀኝ እኮ? ንገረኝ። አንተ ነህ የምታውቀው ድርጅቱን የምታውቀው አንተ ነህ። ብትነግረኝ ይሻላል በሰላም። ምንም የምነግርህ ጉዳይ የለኝም። ስማኝ፣ ሰውየው አቶ ጌታቸውን በጣም ማቅለል ፈልጋል። በነገራችን ላይ ሁሉን ነገር ስለነገርኩና ስለፈተፈትኩ ይሁን ስላልኩኝ እኔም ለራሴ ፈርቼ ታዝዤ እየሰራው መሆኔን ስለነገርኩ ነው። በጣም ቀለል አድርገን ያያያቸው። እንዴት ከዚህ በላይ የሚያደርጉ ሰው ናቸው አይደለ? ስለዚህ ይሄንንም እኛ ልናስቆም ነው። ይሄንን ወደዛ ጋር አሁን ትወጣለህ። ወደዛ ጋር አድርገው። ትወጣለህ። አብረን ነው የምንወጣው። እናንተ ለምን እንደሆነ ነገርኩ አይደለ? ከዚህ በላይ አሁን ለመጨረሻ ጊዜ ነው ሰልችቶኛል። ለመጨረሻ ጊዜ ጭራሽ በማይሆነውን ነገር አስወራኝ። እሺ ስለ ስማቸውን መጥራት ሁሉ 10 ከመደጋገሚ የተነሳ በጣም ነው ያስጠላኝ። ስለ አቶ ጌታቸው መረጃ ትሰጠኛለህ? አትሰጠኝም? ባጣራቸው ይሻላል። ይብቃ። ይሄን ያክል የምትፈራቸው? ነገርኩ። እሺ የምትፈራቸው ስለማታውቅ ነው አባቴ። እሺ ትነግረኛለህ? አትነግረኝም? ትነግረኛለህ? አትነግረኝም? ነው ደፍረህ ስር የምትጣራቸው? አትነግረኝም? በጣም እንትን አልካቸው። እሺ ትነግረኛለህ? አትነግረኝም ወይ?
ከዚህ በላይ ምንም ነገር የለም። ነገርኩህ አልኩህ እኮ ነገር ከዚህ በላይ የምታወራው እኮ ምን ነገረኝ የለም። ጨረስኩኝ። በሰለጠነ እንነጋገር አልከኝ፣ ተነጋገር። ተነስ ነው። ለምን ወዴት ነው የምንነሳው? ከቤት ወዴት ነው የምንነሳው? ና ተነስ። ወዴት? አሁን ለጊዜው አንተ ቤት አይደለም። ተነስ 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 ተነስ። እነሱ ቤት እኔ ማልፈ ይውጡልኝ። ቸገረ። ይመጣሉ። ተነስ። ሰውዬው አንተን ነው የማወራው። ወዴት? ተነስ። ናውጣ። እሺ ናውጣ። እሺ ነው እናንተ ጨርሼ እመጣለሁ። ከቤት የትም ጨርሰህ የምትወጣው ነገር የለም። ናውጣ። ቆይ ካሰር ወሬ ነው የምሮጠው። ካሰር ተረጋጋ። ካሰር